ህይወትና ጊዜ የኛን ሰበቦች በፍጹም አይፈልጉም ወይም አያውቁም፣ አሊያም ግድ አይሰጣቸውም። እሷ ሰው ጎድቷት ነው፣ ልቧ ተሰብሮ ነው፣ አዝና እኮ ነው፣ ተከፍታ ስለሆነ ልጠብቃት አይለንም። አሊያም ደግሞ እሷ እንደዚህ ስለሆነች ብሎ ኬር አያደርግም። ህይወት ነው። ልክ ናችሁ፣ ፌር አይደለም። ነገር ግን እሱ ስለኛ የሚጨነቅበትም የሚያውቀውም ነገር የለም። እኛ ነን ስለ ራሳችን፣ ስለ ህመማችን፣ ስለ ችግራችን የምናውቀው አይደል እንዴ ቆንጂት? ለምሳሌ ዛሬ የራሳችን ወንድ ልጅ የወደድሽው ያመንሽው ልጅ አልፈልግሽም ካለሽ፣ ከዚህ በኋላ እንለያይ ካለሽ፣ ወይም ይሄንንም ሳይነግርሽ ከተወሽ ምንድን ነው ማድረግ ያለብሽ የሚለውን ነው አይደለ? አብዛኛዎቻችን ታዲያ ለህመማችን የምንወስደው የተሳሳተ መድኃኒት ነው። የልብ ስብራት እኛ በምንመርጠው መንገድ ወይም በምናደርገው መንገድ በፍጹም አይታከምም። አብዛኛዎቻችን የምናደርገው በዋነኝነት ምንድን ነው? እስታክ ነው የምናደርገው። እሱ የተወሽ ቦታ ላይ ቆመሽ ካየሽ፣ እሱ እንድትሆኚ የፈለገው ቦታ ላይ ካገኘሽ፣ እሱ እንዲሰማሽ የፈለገውን ወይም አንቺ ላይ ማየት የሚፈልገውን ነገር ከሰጠሽው ያ ነው ትክክል ያለው ነው። እስታክ ከማድረግሽ ባሻገር እዛ እስታክ እንዲያደርግሽ ቆመሽ እንድቀሪ ወይም እንዳትንቀሳቀሽ፣ እንዳትሄጂ፣ ስለሱ እንድትረሽ፣ እንድትተይና ራስሽን እንዳትመለከች ከሚያደርጉሽ ነገሮች መላቀቅ ካልቻልሽ ራስሽ ላይ ትጨክኛለሽ። ሁሌም እንደምላችሁ ስለሱ እንዳትረሽ የሚያደርጉሽን ትዝታዎችሽን የምትቀሰቀሽ ከሆነ እሱ ይመለሳል የሚል ተስፋ አሊያም ደግሞ ድሌን ልሞክር እያልሽ ልምምጥና ልመና ላይ ካለሽ ያ ህመም ነው። የሆነ ቀን ልብሽ ከስብራት አልፎ ኢንፌክሽን ይፈጥርና ላትድኚ፣ ሌላ ሰዎችን ላታምኚ፣ በፍቅር ላታምኚ፣ ሰዎችን ህይወትሽ ላታስገቢ አደገኛ ህመም ውስጥ ጠባሳ ውስጥ ትከቸዋለሽ። እዛ ለምን እንደርሳለን? እሱ የራሱ ምክንያት ሊኖረው ይችላል። አይ ካለ በቃ እንለያይ ካለሽ፣ አይ ብሎም ከሄደ ምንድን ነው አንድ ልጅ ማድረግ ያለባት ካላችሁ፣ ከኔ ከታችሁ ጋር የተወሰኑ ደቂቃዎችን መቆየት፣ የተወሰኑ ደቂቃዎችን መቆየትና ማዳመጥ ብቻ አይደለም፣ የተግባር ሰው መሆን መተግበርና ራስሽን ነፃ ማውጣት ግድ ይለናል። ሀይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ 2። እዚህ ቻናል ላይ እንደምታውቁት ስለ ወንድሞቻችን የምናወራበት ከእነሱ ጋር የምንገባበትን የፍቅር ቀላል የምናደርግበት ቻናል ነው። ይህንን ቻናል ሰብስክራይብ ካላረጋችሁ እባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ ታዲያ የደውል ምልክቷን መጫን እንዳይረሳ። ለብዙ እህቶቻችን ደግሞ እንዲደርስ የቪዲዮን ሀሳብ 1 ሰከንድ በመውሰድ ላይክ እናደርጋለን። አደረጋችሁ? አብራችሁኝ ቆዩ። አንደኛው ማቆም ያሉብሽ እጅግ በጣም ወሳኝ ነገሮች፣ የመጀመሪያ ስለሱ ማሰብ ወይም መጨነቅ ማቆም። ስለሱ የምታስቢና የምትጨነቂ ከሆነ ለምሳሌ ዛሬ የት ዋለ፣ ምን አደረገ፣ ምን በላ፣ ምን ጠጣ፣ ምን ለበሰም ሊሆን ይችላል። ማንን አወራ፣ ዛሬ ከሴቶች ጋር አውርተዋል፣ ዛሬ አዲስ ነገር ህይወት ውስጥ ተቀይሮ ይሆን የሚሉ ሀሳቦችን ማቆም መቻል አለብሽ። ይሄንን የምታደርጊበት ዋናው ትልቁ ልክ ስለሱ ማሰብ ስትጀምሪ ከዛ ሀሳብ የሚያነሳሽን ነገር ማድረግ፣ መጻፍ ከሆነ ማንበብ ካለሽ ማንበብ፣ ቤስት ፍሬንድሽ ጋር ደውለሽ ወዲያው ሌላ ወሬ ማውራት ከሆነ ማውራት፣ ብቻ ቁጭ ብለሽ ስለሱ እንድታስቢ የሚያደርጉሽ ነገሮች ማቆም። ልክ ስለሱ አሁን ዛሬ የት ነው፣ ምን አድርጎ ይሆን ማወቅ ስትፈልጊ ወዴት ነው የምትሮጪው? ኦንላይን ነው አይደለ? አክቲቭ ሆኖ ይሆን፣ ስንት ሰዓት ላይ አክቲቭ ሆኖ ይሆን፣ እሱ ላይ የሚለው ነው አይደለ? ያንን መተው። ስለሱ ባሰብሽ፣ ስለሱም በተከታተልሽ፣ ስለሱ በተጨነቅሽ፣ ስለሱ ባሰብሽ ቁጥር ምን ታደርጊያለሽ? ስታክ አድርገሽ ትቀራለሽ። መንቀሳቀስ አትችይም ማለት ነው። አልፈልግሽም፣ እንለያይ ወይም ከተለያያችሁ በኋላ ይሄንን ማድረግ ራስሽን ነው የሚጎዳሽ። ህመምሽ ላይ የሆነ ቆሻሻ እየጨመርሽ ምን ማድረግ ነው? ኢንፌክሽን መፍጠር። ሌላ ደግሞ በትልቁ የሚረዳሽ የኔ ቆንጆ ከእንደዚህ አይነት ነገር ለመላቀቅ በትልቁ ራስሽ ላይ ትኩረት ማድረግ መጀመር መቻል አለብሽ። ራሳችን ላይ ትኩረት ስናደርግ ነገሮች መቀየር ይጀምራሉ። እኔ ማንነኝ ብለሽ ልትነሽ ትችያለሽ። ምን ወዳለው፣ ምን ጠላለው፣ ምን ይገባኛል ብለሽ መጀመር ትችያለሽ። ያንን ለራስሽ መስጠት ስትጀምሪ ምን ይሆናል? ለሌሎች ወይም ለሱ የምትሰጪው ፍቅር ይሆናል። ለሱ የሰጠሽው ቦታ ሊሆን ይችላል። ለሱ የሰጠሽው ዋጋ፣ ክብሮች ምናምን ወደ ራስሽ ይመጣሉ ማለት ነው። በቀላል አማርኛ እሱ የወሰደብሽ ኃይል ወይም ኢነርጂሽን ቀስ በቀስ መውሰድ ትጀምሪያለሽ። በጣም ቀላል ነገር ነው። ራስሽ ላይ ትኩረት አድርጊ፣ ራስሽ ላይ ኢንቨስት አድርጊ፣ ራስሽን ተንከባከቢ፣ ራስሽን ጠብቂ። ግን ወደ እሱ የሚወስድሽን ሀሳቦችን ነፃ የሚያወጡሽን ሁለቱን ራሱ ካረግሽ በቂ ነው፣ እውነት ለመናገር ማለት ነው።
ወዲያው ስለሱ ማሰብ ስትጀምሪ ከጓደኞች ጋር ማውራት ሊሆን ይችላል፣ መጽሐፍ ማንበብ ሊሆን ይችላል፣ አዲስ ስራ መጀመር ሊሆን ይችላል። እነዚህ ይረዳሉ። ምንድነው ግን ይሄን እንድታደርጊ በዋናኝነት የሚረዳሽ? አንደኛ ራስሽ ላይ ትኩረት ማድረግሽ ነው። ሁለተኛ ፈቃደኛ መሆንሽ ነው። ስለሱ ማሰብ የለብኝም፣ ይሄ ልጅ ሄዷል፣ አያስፈልገኝም፣ በቃ እንደሆነ ጎድቶኛል፣ ህመም ሰጥቶኛል፣ ለምንድን ነው ህመሙን ምንከባከብለት የሚሉ ሀሳቦችን ልታጠነክሪ ይገባል። ምክንያቱም እኛ መራመድ ካልቻልን፣ እኛ ካልለቀቅን፣ እኛ ካልተውናቸው እነሱ እንኳን ባይኖሩ ትዝታቸው ይኖራሉ፣ በሀሳብ ከኛ ጋር ይኖራሉ። ታዲያ ምን ማለት ነው? እነሱ የሉም። እነሱ በሌሉበት ስለ እነሱ እያሰበን እነሱን እየወደድን እያፈቀርን እኛ እንሰቃያለን። ጠብ የሚል ነገር የለም። ያ ነገር በበዛ ቁጥር ደግሞ ስሜታዊ ትሆኛለሽ። ያ ማለት መለመንሽ የማይቀር ነው፣ ማስለመንሽ የማይቀር መለማመጥሽ፣ እድል ስጠኝ፣ ምን ሆነክ ነው ምናምን የሚሉ በራስሽ እንድታፍሪ በራስሽ እንዳኮሪ እንድታዝኝ የሚያደርጉ ነገሮችን ያስደርጉሻል። ነገ ቁጭ ብለሽ ስታስቢ ምን ሆኜ ነው ብለሽ የምትቆጭባቸው። ስለዚህ ምን ማድረግ አለብን? በትልቁ ማድረግ የሌሉብን ነገሮችን መለየት፣ መወሰንና ማቆም። እስካሁን ያነሳኋቸው ነገሮች ይራዱሻሉ። ሁለተኛው አስተሳሰብሽን መቀየር መቻል አለብሽ፣ ወይም ማይንድ ሴታችንን ሽፍት ማድረግ መቻል አለብን። አስተሳሰባችንን ካልቀየርን ሀቢቢቲ ጥንካሬሽን ልትጠቀሚው አትችይም። የሴትነት ጥንካሬሽ ሊመጣ አይችልም። አስተሳሰብሽን ማስተካከል። ለምሳሌ ፍቅር ነው። ያፈቀረች ሴት ምንም መሆን አለባት፣ መስዋዕት መክፈል አለባት፣ ስላፈቀርኩት ነው የሚሉ ሀሳቦች ልክ አይደሉም። ፍቅር በራሱ ልክ ነው። ለፍቅር ብሎ መስዋዕትነት መክፈል ልክ ነው። ለፍቅር ብሎ ዝቅ ማለት፣ ለፍቅር መገዛት ልክ ነው። ነገር ግን ለፍቅር ነው እንጂ አፍቅረሹ አልፈልግሽም ላለሽ፣ አፍቅረሹ አምነሹ የሆኑ ጊዜያቶችን አብሮሽ ካጠፋ በኋላ ልክ ስታሚው ጠብቆ ልብሽን የሰበረሽን ሰው አይደለም እያልኩኝ ያለሁት። ያ ሰው አይገባሽም። ኬስ ክሎስ አይገባኝም። ፍቅሩን ይቀመጥ፣ የቀን ጊዜ ነው፣ የጊዜ ጉዳይ ነው። ስሰራበት ጥንካሬሽን ስትጠቀሚ፣ ምክንያቱም ትኩረትሽን ራስሽ ላይ ስታደርጊ የዛኔ ምንም እንደማያመጣ ስለሚያውቅ ስሜትሽ፣ ወይም የሚፈልገውን ነገር ስላልሰጠሽው ሊሄዳል ቀስ እያለ። ምክንያቱም የምፈልጊው ነገር ለምሳሌ እሱ እንዲመጣ እንዲናፍቅሽ ይናፍቀኛል እያልሽ እያሰብሽ ሊሆን ይችላል። ግን ካላገኘሽው ናፍቆት ቀስ በቀስ የሚቀር ነገር ነው። ስሜታዊ ከሆንሽ ግን በናፍቆት ምክንያት ትሄጃለሽ። ቢያንስ ልየው፣ ቢያንስ ላናግረው፣ ቢያንስ የሆነ ነገር ልሞክር እያልሽ ፑሽ ያደርግሻል ማለት ነው። ያ ማለት ምንድነው? ጥንካሬሽን እንዳትጠቀም ያደርግሻል። አስተሳሰብሽ ግን እኔ የሚገባኝ ይሄ አይደለም፣ አፈቀርኩት፣ ተወደድኩት፣ አመንኩት፣ ነገር ግን እሱ ሊሆነኝ አልቻለም። ስላልሆነኝ ምንድነው ማድረግ ያለብኝ? መልቀቅ መቻል አለብኝ። ከወደድኩት ደስታውን ልመኝለት ይገባል። ከወደድኩት የፈለገው እንዲሆን ልፈቅድለት ይገባል። በእርግጥ ስለበደለሽ፣ ስላሳዘነ፣ ልብሽን ስለሰበረሽ ልትናደጂ፣ ልትረግሚው፣ በጣም ልታዝኝበትም በቀልም ልታስቢ ትችያለሽ። እነዚህ በሙሉ ግን ያንቺን የልብ ስብራት አያድኑም የኔ ቆንጆ። የሚያድነው የመጀመሪያው ይቅርታ ማድረግ ነው። ለሱ ብለሽ ሳይሆን ለራስሽ። ይቅርታ ስታደርጊለት ሸክምሽ ይቀላሻል። ይቅርታ ስታደርጊለት የልብሽ ህመም ሸክሙ በደንብ ነው የሚቀንሰው፣ ህመሙ በደንብ ነው የሚቀንሰው። ደን ምን ይመጣል? እንደዚህ አደርገዋለሁ ወይም እንደዚህ ይሆናል። ተስፋም ሊሆን ይችላል፣ ንዴትም በቀልም ይጠፋሉ። እስር ቤት ውስጥ አይከቱሽም። ለሱ ባለሽ እስር ቤት አትታሰሪ ማለት ነው። አስተሳሰባችንን እናስተካከል። የሆኑ ሰዎች ሲተውን ወይም እንደማይፈልጉን ሲነግሩን ከነሱ ጋር ያለን ግንኙነት ሲያበቃ ለራሳችን ፍቃድ አንሰጠው። ነፃ ፍቃድ ልትሰጪ ይገባል። ብዙ ነገር ሰምታችኋል። እኔ ጥናት ነው፣ እኔ አይደለሁም። አሁን ለምሳሌ ጥናት ነው የምነግራችሁ። ሴት ልጅ ካላገባች ረጅምና በጣም ጤነኛና ሰላማዊ ሕይወት ትኖራለች። ያገቡ ሴቶች ደግሞ ድጋሚ እድሉ ተሰጥቷቸው አሁን መጀመሪያ ላይ እንዲያገቡ አሁን ላይ ደርሰው ማለት ነው። ግን በፊት ቢሆን ታገቢ ነበር ሲባል አይ ነው የሚሉት። ብዙ ካገባ ወንድ እና ካላገባሽ ሴት በጣም ጤነኛማ ወንዱ ነው። ያገባሽ ሴት በጣም ብዙ ሸክሞች እንዳሉባት ጥናቶች ያመለክታሉ። ትዳር መጥፎ ነው፣ ጓደኛ መጥፎ ነው እያልኳቸው አይደለም። ነገር ግን አሁን ላይ በጣም የምትጓጊለት ልጅ፣ ሰፍ የምትይለት ልጅ፣ ለምን ተለየኝ ብለሽ የምታስቢ፣ ከተለየሽን በኋላ እኔን ተወኝ ብለሽ ያንን መቋቋም እንኳን የሚያቅትሽ ልጅ የሆነ ቀን ምን አለ ከዚህ ጋር አብሬ ለመሆን የፈለግኩት እንዴት ከዚህ ጋር ለመሆን ፈለግኩኝ ወይኔ ልትይ ትችያለሽ። ስለዚህ ዛሬውኑ ስትለያይ ለበጎ እንደሆነ ማሰብ፣
ምናልባት አንቺ ያላየሽውን አምላክሽ እንዳየልሽ በጊዜ እንዳፈናቀለው ከህይወትሽ ማሰብ አስተሳሰባችንን ስናስተካክል ከህመማችን የመዳን ዕድላችን ከፍ ያለ ነው የሚሆነው። ስለዚህ አስተሳሰብሽን አስተካኪ። አስተሳሰብሽ ሲስተካከል ከሱ መራቅ እንዳለብሽ፣ ከማትፈለጊበት ቦታ ኦር ከማይፈልጉሽ ሰዎች ዘንድ መገኘት ወይም ከነሱ ጋር ለመሆን ትግል መፍጠር ጥቅም እንደሌለው ሲገባሽ እና ሙቮን ስታደርጊ እጅግ በጣም ውብና ማራኪ ሴት ያደርግሻል። ልብሽም ይድናል፣ እረፍትም ያገኛል። ሶስተኛው ማድረግ ያለብሽ በራስሽ ማመን ነው ሀቢብቲ። በራስሽ ካላመንሽ ነገሮች ይከብዳሉ። በራስሽ ማታምኝና ማትተማመኝ ከሆነ በቀላሉ ሰዎች ከህይወትሽ ሲወጡ እጅሽ ላይ ያለው ፍቅር በቀላሉ ሲወድቅ ምን ይሰማሻል? እንደማትወደጅ፣ እንደማትፈቀሪ፣ ምንም እንደማይገባሽ። በራስሽ አለማመን ማለት እኮ እኔ ማንም ነኝ ብሎ ማሰብ ነው። የራሳችንን ዋጋ አለማወቅ ማለት ነው። ዋጋሽን ከፍ ልታደርጊ ይገባል። ዋጋሽን ከፍ የሚያደርጉ ነገሮች ላይ ጊዜሽን ልታጠፊ ይገባል። እሱም መከተል ላይ ለምን የሚለውን ጥያቄ ስለመመለስ አይደለም። አመስጋኝ መሆን መቻል አለብሽ። ነግሬያቸዋለሁ። አስተሳሰባችንን ከቀየርን እሱ የሄደበትን መንገድ ለበጎ ልናደርገው እንችላለን። ስለዚህ እሱ ሲሄድ ባይዘ በራሳቸው የሚያምኑና የሚተማመኑ ዋጋቸውን የሚያውቁ ሰዎች በራሳቸው ፍቃድ እንደሆኑም ከህይወታቸው ሲወጡ ግድ አይሰጣቸው። መወደዳቸው ሲሄዱም ደግሞ ለመሸኘት ግድ የላቸው። በጣም ነው ማፈቅረው፣ እንደምታወሪ ቀላል አይደለም፣ ያለሱ እንዲሰማኛል እንደዚህ ይሰማኛል ካልሽ እንዳልኳችሁ ራስ ማመን ላይ እና ሰልፍ ወርዝ ላይ መስራት መቻል አለብን። ራሳችንን መውደድ። ለምሳሌ ለራስሽ በቂ ሰዎች በነገራችሁ ላይ በተፈጥሯችን ራሱ እኛ ጋር የሌለን ነገር ነው ሲከለክሉን በጣም ፍለጋ የምንሄደው። ራስሽን አትወጂም ማለት ነው። በራስሽ ፍቅር አልወደቅሽም ማለት ነው። እሱን ደጅ እየጠናሽ ራስሽን ዝቅ የምታደርጊ ከሆነ ለራስሽ ክብር የለሽም ማለት ነው። ስለዚህ በራስሽ የምታምኚ ከሆነ አንቺ ጋር በቂ ፍቅር አለ፣ ራስሽን ትወጃለሽ ማለት ነው። ከማንም የምትለምኚው ፍቅር ማንም የሚሞላልሽ ወይም ጎሎ ከሰው የምትቀበዩ የለሽም ማለት ነው። ስለዚህ ራሳችንን መውደድ ላይ ጠንካራ ልንሆን ይገባል። ራስሽን እንድታምኝበት እንድትተማመኝበት የሚያደርጉሽ በዋነኝነት ጥቀሽኝ ብትይኝ ራስን መውደድ ብያቸዋለሁ። ራስሽን በበቂ ስታፈቅሪና ስትወጂ ከሰው ስለማጠብቂ ደረትሽን ትረፊያለሽ። ፋይናንሻሊ ሊሆን ይችላል። አሁን እንዳልኳችሁ ስሜታዊ ነገር መወደድ፣ ደስታ ላይ፣ ሀዘን ላይ እሱ ላይ ጥገኛ አለመሆን፣ ያንን ማድረግ ስትችይ በራስሽ መታመኝ ሴት ትሆኛለሽ። ከዛች ቀን ጀምሮ በራስሽ እንደምታምኝ ማሰብ መጀመር፣ ከዛ በራስሽ ማመን። እሱ ከሄደ እኔ ምንም አልሆንም። ፍቅር ማንንም ገሎ አያውቅም። ፈልጎ ነው የሄደው። አልለማመጠውም፣ አልለምነውም። ሲመጣ እንደሆነም የመልስ ምታለ ብለሽ መዘጋጀት ነው ያለብሽ እንጂ አትከታዩ ከኋላ። በራስሽ መኝ፣ ተማመኝ፣ ዋጋሽን ወቂ። እነዚህ ነገሮች የሉኝም ካልሽ ከዛሬ ጀምሮ መስራት ጀመሪ። እነዚህ በማንበብ ሊሆን ይችላል፣ በመለማመድ ሊሆን ይችላል። ስትሰሪያቸው እንደ ይሄን ነበር እንደ ወድጄ ሊያውም ጭራሽ ገና ሄደ ተገላገልኩት የሚለው ሀሳብ ላይ ትደርሻለሽ። ቃል እገባልሻለሁ። አራተኛው ስለ በቀል ወይም እንዴት ልመልሰው የሚሉ ሀሳቦችን ከአይምሯችን ማውጣት መቻል አለብን። እነዚህ ሀሳቦች ውስጣችን ካሉ አሁንም በድጋሚ ምን ይፈጠራል? እስታክ ይፈጠራል። በቃ ከዛ አትላቀቂም ማለት ነው። እሱ ሊሄድ ብሎ ሲሄድ ምንድነው መልቀቅ መቻል አለብሽ። መሄድ የፈለገን ሰው ስለያሹ ሊቆይ አይችልም። ስለምንሹም በድጋሚ ደግመዋለሁ። ስለተለማመጥሹ በጣም ጥሩም ስለሆንሽ ምን ላርግልም ምን ላስተካከልም ስላልሹ መሄድ የፈለገን ሰው ልናቆይ አንችልም። ስፔሻሊ የሆነ ጥሩ ጊዜም ሊሆን ይችላል በአንቺ ዘንድ ነው ባይዘው በሱ ዘንድ ጥሩ ነገር ቢሆን ሊሄድ አይችልም። ቢያፈቅርሽ ሊተውሽ ይችላል። ቢወድሽ እንለያይ ሊልሽ ይችላል። አይችልም እኮ። ስለዚህ አይወድሽምና ህይወት ውስጥ እንድትቆይ አፈልጊም። አንቺን ማጣት አይፈራም ወይም አንቺን ማጣት ምንም አይመስለውም። ስለዚህ ያን ያህል መጨነቅ፣ እንደዚህ አይነት ሰው ህይወታችን ውስጥ ተመልሶ እንዲመጣ መፈለግ በራሱ ለራሳችን ህመም መግዛት ነው። ሲመጣ የምትቀበዩ ከሆነ ድጋሚ ይሄዳል። ምክንያቱም ድጋሚ ሲመጣም እንደምትቀበይ ነው በቃ በደንብ ስለሚያውቅ ሲመላለስ ነው የሚኖረው። ያ ሀሳብ ካለሽ ከሱ መቁረጥ መቻል አለብሽ። ሲመለስ የምትቀበዩ ከሆነ ተመሳሳይ ነገር ያደርጋሉ። እንደዚህ አይነት ጥሩ ጊዜ እያሳለፋችሁ አምነሹ ጥሩ ፍቅር እያሳለፋችሁ ከሆነ ድንገት ይሄዳል። የሆነ ነገር ነበረ፣ ያ ነገር ስላልተሳካለት ወይ ስላልሆነለት ነው የመጣው። ድጋሚ ሙከራ ይሄዳል፣ መሄዱ አይቀርም። ስለዚህ ሲመጣ ስለመቀበል እንዳታስቢ፣ አይሰራማ። ሁለተኛው ስለበቀል ነው። ስለበቀል ማሰብ የሌለብሽ ዋነኛው ነገር ሙቮን እንዳታረጊ፣ እንዳትራመጂ፣
ካረግሹ ቦታ ላይ እንዳትንቀሳቀሽ። በዛ ላይ ደግሞ ህመምሽን ጠንካራ ያደርጓል። ብትበቀዩ ሰላም አይሰጥሽም፣ ልብሽ ሰላም አይሰማም። ለራስሽ ሰላም መስጠት ካለብሽ እሱን ስትለቂው ነው፣ ስትታዊው ነው። እንዲሄድ የፈለገውን እንዲያደርግ ስትታዩ ሰላም ይሰማሻል። እውነቴን ነው የምላችሁ። ዝምታን ስትመርጡ ካልተከታተሏቸው፣ አስሬ ካልደወላችሁ፣ ካልተለማመጣችሁ ምን ተፈጥሮ ነው ልወቅ እንለያይ ሲልሽ እሺ ብለሽ መቀበል ብቻ ነው። እንዲደነግጥ እንዲፈራ ሌላ ነገር እንዲያስብና ምን ተፈጥሯል ብሎ ራሱ ከአንቺ በላይ እሱ እንዲጨነቅ ልታደርጊው የምትችው። በተቃራኒው ግን ሞክረሽ አይሳካልሽ ሲቀር አልመለስ፣ ምክንያቱም ዝም ካቲማ ትለማመጭ አልችል ወይ አልመለስ ሲልሽ ምን ታስብ? ሪቬንጅ ታስቢያለሽ። በዝምታሽ ስትዘጊው ራስሽን ስትቀይሪ ስታሻሺ ደግሞ ሲመለስ አልቀበልም ስትዩ ነው ለራስሽ ያንን ግሬት የምትሰጪው ዋጋ ከፍታሽን ሁሉ ነገርሽን ማስተካከል የምትችይው። እንደፈለገ የሚመላለስባት ዋጋ የሌላት ሴት መሆንሽን ለራስ እንደመናገር ነው። ይዜ እሱን ስለመመለስ በጣም መታገል ወይም በጣም መፈለግ መመኘት። ሁለተኛው ለመሄድ ከዛ ቦታ ኦር ከሱ ለመራቅ አለመወሰን ነው። እሱ በሰጠሽ ህመም ውስጥ ለመኖር መወሰን ነው። ይዜ እሱን ወደ ህይወትሽ ስለመመለስ ማሰብ። በቀልም ተመሳሳይ ነገር ነው። ላይመስለን ይችላል እንጂ አንድ አይነት ስሜት ውስጥ ያቆየናል። እኔ ማወራላችሁ ይገባችኋል። ይሄ ሰው ይህን ስሜት የሰጣችሁ ሰው እንደዚህ አይነት ህመምን እንድታስተናግድ ያደረገች ሰው ይገባሻል የሚለውን ጥያቄ መልሺ። የዛኔ መምጣት እንደሌለበት ታረጋግጫለሽ። አብዛኛዎቻችን በሁለቱ ስሜቶች ውስጥ ስታክ ስለምናደርገን ያነሷቸው። እበቀለዋለሁ ወይ እንዲጸጸት አደርገዋለሁ። እንዲጸጸት አድርጊው። እውነት ለመናገር ሲያይሽ ለውጥሽን፣ ከፍታሽን፣ ዋጋሽን ሲያይ ወይኔ ያመለጠችኝ ይበል፣ እስማማለሁ። ነገር ግን እንዴት አድርጌ ልበቀለው የሚለው ነገር ብዙም አያስኬድም። ለምሳሌ ከሌላ ወንድ ጋር ሆኜ ላሳየው፣ ሌላም እንደዚህ ማግኘት እንደምችል፣ እሱንማ እንደዚህ ያስደርጓለሁ ከሚሉ ሀሳቦች ራስሽን ነፃ አውጪ። ጭራሽ አይመጥንሽም፣ መውረድ ነው ባይዘ። ሌላኛውም እንደዛ ይመለሳል የሚል የውሸት ተስፋ፣ ቢመለስም አይጠቅምሽም አንዴ የሄደ ወንድ። በዚህ መንገድ ራሳችንን እናድን። ሀሳቤን እንደምትወዱት አልጠራጠርም። የተግባር ሴት መሆን መቻል አለብሽ። ተግባር ከሌለ ሴትነትሽ፣ ጥንካሬሽ፣ ውበትሽ ጥቅም ላይኖረው ይችላል። እንደነገርኳችሁ ጊዜም ሆነ ላይፍ ቁጭ ብላ አጠብቀንም። እኛን ሴቶችን ስፔሻሊ ምን ማድረግ አለብን? ለራሳችን መድረስ አለብን። ሀሳቤን ከወደዳችሁትና ካመናችሁበት በላይክ ለኔ ያሳውቁ። ይጠቅማል ካላችሁ ለሌሎች ሼር አድርጉ። እኔ ታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።